አሰላሙ አለይኩም ያሱና ልጆች እንዴት ናችሁ? ዛሬ ስለ አንድ ፍየል ታሪክ ማውራላችሁ። ስሟም ኔሊ ትባላለች። በጣም የምታምርና የምትወደድ ነበረች። ዝሆን፣ ፈረስ፣ ውሻ፣ ወፎች ሁሉም ይወዳት ነበር። አንድ ቀን ወላጆቿ ለስራ ወደ ሌላ ቦታ መሄድ ነበረባቸው። አብረዋቸው እንድትሄድ ሲጠይቋት እሷ መሄድ አልፈለገችም። እናትየውም ትንሽ በመሆኗ ቀበሮዎች በኋላ እንዳይወስዷት በመስጋት ብታናግራትም እንዳይጨነቁና ጓደኞቿ አብረዋት እንዳሉ ነገረቻቸው። የወላጆቿን ንግግር አልሰማም። ወላጆቿም ጓደኞቿ ጋር ሄደው አደራ በማለት የወላጆቿን ንግግር አልሰማም አለች። ወላጆቿም ጓደኞቿ ጋር ሄደው አደራ በማለት እሷንም ከቤቷ እንዳትርቅ አስጠንቅቀዋት ሄዱ። በዚህ ጊዜ ጓደኞቿ ሁሉ በቤት ስራ ተጠምደው ነበርና ማንም ልብ ሳይላት ብቻዋን ቤቷን ጥላ እየተዝናናች ራቅ ብላ ሄደች። ልብ ሳትልም እየራቀች እየዘለለች በድንገት አንድ ቀበሮ ከሩቅ ተመለከታት። ከዛም ለመብላት ተመኛት። ነገር ግን አሁን ከበላኋት ጓደኞቿ ሁሉ ይመጣሉ፣ ምን ማድረግ እንዳለበት እያሰላሰለ ወደ እሷ ቀረብ ብሎ ልክ እንደ ጓደኛ አድርጎ አራቅሽም ወይ አልፈራሽም ወይ ብሎ ጠየቃት። እሷም ልብ ሳትል እንደራቀች ነግራው እናቷም ራቅ ብላ መሄድ እንደሌለባት ከራቀች ቀበሮ እንደሚበላት ነገረችው። ቀበሮም እናትሽን አልሰማሻትማ፣ ምንም አትጨነቂ፣ የኔ ቤት እዚሁ አካባቢ ቅርብ ነው፣ ከጀርባዬ ላይ ሆነሽ እኔ ወስድሻለሁ ብሏት ተስማምተው ጀርባው ላይ ሆና ወደ ቀበሮ ቤት ሄዱ። ከደረሱ በኋላ ቀበሮ ለፍየሏ ትንሽ እንድታርፍና የሚበላ ምግብ ይዞላት እስኪመጣ ድረስ ፍየሏ ቤት ስለቆሸሸ እንደምታጸዳለት ተስማሙ። ቤቱን እያጸዳች የበግ ቆዳ ስታይ ደነገጠች። ምናልባት ይሄ ቀበሮ ከሆነስ ብላ በድንጋጤ ማልቀስ ጀመረች። በመሃል የወፍ ድምጽ ሰማችና ወደ መስኮቱ ጋር ጠጋለች። ጓደኛዋ ወፍ ናት። ከዛም የቀበሮ ቤት ውስጥ እንዳለች ነገረቻት። ነገር ግን እሷን ለማገዝ እንደመጣችና እንዳትፈራ ነገረቻት። ከዛም ፍየሏ ምንም እንዳልተፈጠረ እንደ በፊቱ ቀበሮውን እንድታወራው ነገረቻት። ሌሎች ጓደኞቿ መጥተው እንዲያግዟት ለመንገር እንደምትሄድ ነግራት ሄደች። ቀበሮው ለፍየሏ የሚበላ ምግብ አምጥቶላት ተመልሶ ለስራ ወደ ጫካ እንደሚመለስ ሲነግራት ፍየሏ ወደ ቤቴ የምትመልሰኝ መሰለኝ ብላ ስትጠይቀው ወላጆቿ ቤት እንደሌሉና እስከሚመለሱ ጊዜ እሱ ቤት መቆየት እንደምትችል ወደ ምሽት ሲቃረብ እራት እንደሚያመጣላት ነገራት። ተስማምተው ቀበሮ ሄደ። ነገር ግን በሩን በደንብ ቀርቅሮት ወጣ። በዚህን ጊዜ ፍየሏ በሁኔታው ተደናግጣ እሷን ለመብላት እንደወሰነ ስለገባት ማልቀስ ጀመረች። በዚህ ቅጽበት የወፉ ድምጽ በመስኮት በኩል ተሰማ። ወዲያው ዝሆኑ በኩምቢው የቀበሮውን ቤት ሰብሮ ኔሊን ከቀበሮ ቤት አስወጣት። ሁሉንም ጓደኞቿን አገኘቻቸው። ከዛም ኔሊ ወደ ቤት መሄድ እንችላለን ብላ ስትጠይቃቸው ሁሉም ጓደኞቿ መጀመሪያ ቀበሮ የሚገባውን የማይረሳ ትምህርት እንሰጠዋለን በማለት ሁሉም እርስ በእርስ ማውራት ጀመሩ። ከዛም እቅድ አወጡ። ኔሊም የቤቱ ጣሪያ ላይ አረጓት። ድመቷን ደግሞ የቤቱ በር ላይ፣ ውሻው ደግሞ ከቤቱ በር ውስጥ ሆኖ ተቀመጠ። ፈረሱ ደግሞ በሩ ጋር ሆኖ የቤቱን በር ሲጠብቅ ነበር። ዝሆኑ ደግሞ ወደ ጫካው በኩል መከታተል ጀመረ። ሁሉም በቦታው ሆኖ እስከ እኩለ ሌሊት ቀበሮን መጠበቅ ጀመሩ። ቀበሮ በጣም ርቦት ነበርና ኔሊን እያሰበ ወደ ቤቱ አመራ። ቤቱ በጣም ጨለማ ነበር። ኔሊ የት ነሽ? ለምን ፋኖሱን አለኮሽውም? በማለት ተጣራ። ነገር ግን ኔሊ በቤቱ ጣሪያ ላይ ሆና ቀበሮውን እኔ እዚህ ነኝ ቀበሮ፣ ስለምፈራ ወደ ጣሪያ ወጣው ስትለው ምንም አትፍሪ፣ ነይ ውረጂ በማለት ማናገር ጀመረ። ከዛም ኔሊ አይ አልወርድም ስትለው ለምን እንደ ሕፃን ትሆኛለሽ? በፈጠረሽ ነይ ውረጂ፣ እንዲያው ምን ይመጣለሁ አላት። ከዛም ዘሎ ወደ ጣሪያው ሊሄድ ሲል ትንሿ ድመት ባጨረችው። ቀበሮ ፈርቶ በሌላ በኩል በጀርባ በር ለመውጣት ሲሞክር እዛ ደግሞ ውሻ መጮህ ጀመረ። በሁሉም በኩል ቀበሮውን ማጥቃት ጀመሩ። በዚህ ጊዜ ቀበሮ ፈርቶ በሩን ከፍቶ ሮጠ። ከዛም ፈረሱ በእግሩ በኃይል ሲመታው እግሩ ተሰብሮ ማልቀስ ጀመረ። ወደ ጫካው አቅጣጫ ሲሮጥ ደግሞ ዝሆኑ በኩምቢው በኃይል አሽከርክሮት ድንጋይ ላይ ጣለው። ከዛም በኋላ ኔሊ በዝሆኑ ኩምቢ ላይ ሆና ወደ ቤታቸው አመሩ። ዝሆኑ አንቺ ኔሊ በጣም እድለኛ ነሽ፣ ወፎቹ ያለሽበትን ሁኔታ ባይነግሩን ኖሮ በዚህ ተጨማሪ ቀበሮውን የማይረሳ ትምህርት አንሰጣውም ነበር። ስለዚህ ልጆች በዚህ ታሪክ ምን ተማራችሁ? ጓደኛሞች እርስ በርሳቸው መጠባበቅና መተጋገዝ እንዳለባቸው ተምራችኋል አይደል? እንዲሁም ወላጆቻችሁ ሚሏችሁን በደንብ ማዳመጥ አለባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።